እንኳን ለእመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚች ዕለት የአዳምና የዘሩ ድኅነት የደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችን ፍቃድ እኛ ምን አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባዔ ጾም ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። በሱባዔውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሮች ሁሉ እስከ ፊልጶስና በደመና ሰበሰባቸው። ከእነርሱም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንድትታነጽ የፈቀድኩባት ናት አለ። ይህንንም ብሎ ከከተማው በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሠረቷን ወሰነላቸው። ከእነርሱም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ላይ ይለመልሙ ነበር። ጌታችንም ንዋየ ቅድሳቱን አልባሳትንና መሠዊያውን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይኖስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚህ ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዟቸው። ይኸውም በሰኔ ወር በ21 ቀን ነው። ከዚህም በኋላ መድኃኒታችን ከእነርሱ ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችን ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግል ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዛ ቦታ ሄደ። ያንንም ሰሌዳ አገኘው።
ወደዚያች ቤተክርስቲያንም በታላቅ ደስታ መጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያን ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የምድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞቹ ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ነገር ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልልሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት እንደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለማታሰቢያዋ መንፈሳዊ በዓልን እናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና ይህንን በዓል ለማድረግ የሚተጋ የተመሰገነ ነው። እንዲሁም በሰኔ 20 በዚች ዕለት በኬልቄዶን አውራጃ በቂሳሪያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭቃና ውሃ በ3 ድንጋዮች በተወደደ ልጇ እጅ የታነጸበት ዕለት ነው። ይህም በዓል ከእመቤታችን 33ቱ በዓል አንዱ ነው። ሕንጸተ ቤተክርስቲያን ይባላል። የመጀመሪያዋ ቤተክርስቲያን የታነጸችው በሰኔ 20 ቀን ነበርና አናጺውም ራሱ ባለቤቱ መድኃኔዓለም ክርስቶስ ነው። ቦታው ፊልጶስ ነው። ቤተክርስቲያኗ የተሰየመችው ደግሞ በእመቤታችን ስም እመቤታችን ካረገች በ4ኛው ዓመት ጳውሎስና ባርናባስ በፊልጶስ ገብተው አስተምረው ሕዝቡን አሳምነው ካጠመቁ በኋላ እንግዲህ ወደ ቤተ ጣዖት አትሄዱ አላቸው። አሕዛብ የነበሩትና አምነው የተጠመቁትም የለመነውን ከመከለከላችሁን መካነ ጸሎት ስጡን አላቸው። የከበሩ ሐዋርያት ወደ ጴጥሮስና ዮሐንስ መልእክት ላኩባቸው። ጴጥሮስና ዮሐንስ ያለ ጌታችን ፈቃድ አንዳች ልታደርጉ አይገባምና ጸልዩ፣ እኛም እንጸልያለን ብለው መለሱላቸው። ሁሉም ሱባኤ ይዘው በጸሎት ተጉ። ጸሎትና ሱባኤያቸውን ከጨረሱ በኋላ ጌታችን በሞት ያረፉትን አስነስቶ በሕይወት ያሉትን ደቀ መዛሙርትን በደመና ጠቅሶ ፊልጶስ ላይ ሰበሰባቸው። ጌታችን በኪሩቤል ጀርባ ላይ ሆኖ እልፍ አእላፋት መላእክትን አስከትሎ ይወርዳል። እመቤታችን በቀኙ ነበረች። ቅዱስ ዮሐንስም ጌታዬ ለምን ሰበከን ብሎ ጠየቀ። ጌታችንም በእናቴ ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና ሕንጻ ቤተ ክርስቲያን ላሳያችሁ፣ ሥርዓት ላስተምራችሁ ነው አለው። ይህንንም ብሎ ወደ ምስራቅ ወሰዳቸው። በዚያም ተራርቀው የነበሩ 3 ድንጋዮች ነበሩ። ጌታችንም 3ቱን ድንጋዮች በታምራት አቀራርቦ አንስቶ ጎተታቸው። ድንጋዮችም እንደ ሰም ተለጠጡ፣ እንደ ግድግዳም ሆኑ። ቁመቱን ወርዱን መጥኖ ለሐዋርያት ሰጣቸው። እነርሱም እሳት እንዳየው ሰም ከእጃቸው እየለመለሙ እየተሳቡ ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። ዳግመኛም የብርሃን ምሰሶ ወረደ፣ በሰማያዊት ኢየሩሳሌም አምሳያ አድርጎ አነጻት። ሁለንተናዋም ተጠናቀቀ። ከዚህም በኋላ ጌታችን ለሐዋርያቱ እንግዲህ እናንተም እንዲያደርጋችሁ ስሩ ብሏቸው ወደ ሰማይ አረገ።
ሦስቱ ድንጋዮች የሥላሴን ሦስትነት ወደ አንድ ሆነው አንድ ሕንፃ መታነጹ የሥላሴን አንድነት ያስረዳል። በአጠቃላይ የቤተ ክርስቲያን መታነጽ ለእኛ ለክርስቲያኖች እጅግ ታላቅ በዓልና ደስታ ነው። ለዚህ ቤተ ክርስቲያን አባቶች ደማቸውን አፍስሰዋላታል፣ አንገታቸውን ለሰይፍ ሰጥተዋል፣ አጥንታቸውን ከስክሰዋል፣ ቆዳቸው ተገፏል፣ በድንጋይ ተወግረዋል፣ በእሳት ተቃጥለዋል፣ በአውሬ ተበልተዋል። ቤተ ክርስቲያን ግድግዳዋ ውሃ መሰረቷም ደም ነው። የማትታደስ ነገር ግን ከኃጢአት ከበደል የሚታደሱባት ርትዕት ናት። ይህች ቤተ ክርስቲያን የክርስቶስ አካሉና ሙላቱ ናት። ኤፌሶን ምዕራፍ 1 ከቁጥር 18 እንደተጻፈ። እናም የዚህችን ቤተ ክርስቲያን ስነ ስርዓት መጣስና ትምህርቷን መቆነጻጸል የክርስቶስን አካል ማድማት ነው። ዳግመኛም በማግስቱ ሰኔ 21 ቀን ጌታችን ድንግል እናቱን እመቤታችንና ቅዱሳን መላእክትን አስከትሎ ወረደ። እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ ለሐዋርያቱ አቅርቧቸዋልና ፍጹም ደስታ ሆነ። ዳግመኛም ጴጥሮስን እጁን ጭኖ ፓትርያርክ አድርጎ ሾሞታል። በዚህም ጊዜ ሰማያን መላእክት፣ ምድራውያን ሐዋርያት አንድ ሆነው አመስግነዋል። ከዚህ በኋላ ሐዋርያት ከጌታችን እንዳዩት በዓለም ዙረው ቤተክርስቲያን አንጸዋል። ከዚያ በፊት የነበረው የነ ሰሎሞን ቤተ መቅደስ የአይሁድ ምኩራብ፣ የአይሁድ ሥርዓት አምልኮ መፈጸሚያ እንጂ የአዲስ ኪዳን የቁርባንም ሆነ የጥምቀት ሥርዓት መፈጸሚያ አልነበረም። እንኪያስ ሐዋርያት የት ነበር ሕዝቡን የሚያጠምቁትና የሚያቆርቡት ከተባለ እንደ ማርቆስ እናት ቤታቸውን ለሐዋርያት በሰጡ በየአማቾቹ ቤት ይከናወን ነበር። ሰኔ 21 ቀን ሕንጸተ ቤተ ክርስቲያን የቤተ ክርስቲያን መታነጽ ታላቅ በዓል ነው። ቤተ ክርስቲያን እንደ ግድግዳ ደራሽ እንደ ውሃ ፈሳሽ የመጣችና ሩቅ ብእሲ የመሰረታት ሳትሆን ራሱ ጌታችን አምላካችን በገዛ ደሙ የመሰረታት ናት። ሐዋርያት ምዕራፍ 20 ከቁጥር 28። በዕለተ ዓርብ በዕፀ መስቀል ላይ ከጌታችን የፈሰሰው ቅዱስ ደም ቅዱሳን መላእክት በብርሃን ጽዋ ቀድተው በዓለም ሁሉ ረጭተውታል። ስለሆነም የጌታችን ወርቀ ደም በነጠበባቸው ቦታዎች ሁሉ ላይ ዛሬም ድረስ ቤተክርስቲያን ይሰራባቸዋል። እመቤታችን የቅድስት ድንግል ማርያም ረድኤቷና በረከቷ በሁላችን ላይ ይደር። ዳግመኛም በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንዴው ገዥ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሡን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለ። ታላቅ ድብደባም እንዲደበድቡት አዘዘ። ሁለተኛም ሁለመናው እስኪደቅ ደበደቡት። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭ ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየት በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክሊልንም በመንግሥተ ሰማያት ተቀበለ። የሰማዕታት ረድኤት በረከት በሁላችን ላይ ይሁን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁናን ሾመው፣ ደግሞም ቅስናን ሾመው። የቤተ ክርስቲያንን ትምህርትና ሕግ ጠንቅቆ ተማረ።
አባ ሜሊዮስ ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርም አገልግሎ በሰላም አረፈ። ሰኔ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እመቤታችን ቅድስት ድንግል ማርያም፣ ቅድስት ቤተ ክርስቲያን፣ ቅዱሳን ሐዋርያት፣ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱሳን ጳውሎስና በርናባስ፣ ቅዱስ ቶማስ ሐዋርያ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ጢሞቴዎስ ዘምስር ሰማዕት፣ አባ ከላዲያኖስ ሊቀ ጳጳሳት ዓመታዊ በዓላቸው ነው። በዚህች ዕለት የሚከበሩ ወርሃዊ በዓላትም ደግሞ አበው ጎርጎርዮሳት፣ አባ ምእመነ ድንግል፣ አባ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ፣ አቡነ በጸሎተ ሚካኤል ናቸው። ለእግዚአብሔር ምስጋና ይሁን። ልመናዋ በረከቷ ወንዶችና ሴቶች ባሮች ከሆኑ ከሁላችን የክርስቲያን ወገኖች ጋር ይኑር። በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።